እናታፈኝ ላፍላ ቤቱን ሞቅ ማድረግ እኮ አስለምድሽ። እኔ የምልህ ግን አንድ ነገር ላወራህ ነበር። አውሪ። ምንድን ነው? ቆይ እዚህ መሆኔ ልክ ነው? ብዙ እያስቸገርኩ ያለው ይመስለኛል። ናትዬም ቤት አለው። ከቤት የቀያየር ነው። ለዚህ ምን ታዲያ ሳይሆን ታያለሚ ነገር አታበላሽ። ይልቅ ናቲ እዛም ድረሱን ጠይቂ። ዛሬ ነው የሚመለሰው? ጠዋት ይሻለዋል፣ ማታ አይደርስም። እኔ እንድትቀየመኝ አይደለም እንደዚህ የምልህ። ደህንነትሽ የሚጠበቀው እዚህ ስትሆኝ ነው። እሺ። አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ለሞጋገስሽ እንደ ዳች ምስኪን እድገምሽ። ሄሎ አባዬ፣ ሌሊት ገባሁ። አይ አይደለም፣ ወደ ቤት እየመጣሁ። እሺ እቺ ሰይጣን ይመስለች ምን ባይሰ ታርቂ ትሰማኛለህ? ብትሞት በጣም ነበር ደስ የሚለኝ። እሺ ቅናተኛ ሰይጣን፣ በእናቴ ቀንተሽ ነው አይደለ? በየትኛዋ እናትህ? በዛች በክፉ አረመኔዋ እናትህ ነው። ትሰማኛለህ? ደግ መሆን እኮ ባስመሰል አይደለም። ማን ነው አረመኔ? ስለማን ነው የምታወሪው? ስለ አንተ እናት ስለ አለሜ ነው ማወራው። ህይወታችንን ስላጨለመችው፣ ሲኦል ስላረገችው ስለ እናትህ። ተውት፣ ልቀቂኝ። ልቀቂው። እንደጀመሩ ይጨርሱ። ነገሩ የማን ልጅ ነው? የእናትህ ልጅ አይደለ? አንቺ ትሰሚኛለሽ? እናቴ ለማንም ክፉ ሆና አታውቅም። እሺ እንደዛ ነው የምታስበው? እና ላሳይህ ያደረገችንን። ና ተከተለኝ። አቶ ገዛኝና እንዲሁም ቤቲ በስተመጨረሻም እንግዲህ ውርደታቸውን ተከፋፍነው ማለት ነው ተመልሰዋል። ይህን ነገር ያደረጉት እንግዲህ አቶ ገዛኝና እንዲሁም ደግሞ ቤቲ ያው እንግዲህ አለምዬን ለማጥፋት ለአንዴና ለመጨረሻ ማለት ነው እንድትሞት ፈልገው ነበረ ማለት ነው። ግን ደግሞ ያደረጉት ነገር አልተሳካላቸውም። ይህ ነገር እንዳይሳካም ያደረገችው እንግዲህ አባባ ተሎ በመድረስና እንዲሁም ደግሞ አለምዬን ሐኪም ቤት በመውሰድ ነው ማለት ነው። እና አቶ ገዛኝ እጅግ በጣም ነበር ቤቲ ጋር የጮኸው ማለት ነው። ለምንድን ነው ያልተረጋገጠ ነገር እንደዚህ የምትነግሪኝ? ለምንስ እንደዚህ አልሽኝ? ለምን በመጀመሪያ አላረጋገጥሽም? ሳትሞት ሞታለሽ ለምን አልሽኝ? በማለት እንግዲህ እጅግ በጣም በመበሳጨት ማለት ነው ለቤቲ ተናግሯታል። ቤቲም ያን ጊዜ ይህን ነገር አደረግኩት፣ ይህን ነገር ተፈጸመ በቃ ስለ እጅግ በጣም ስታሞጋግሰኝ ነበር። አሁን በደቂቃ እንደዚህ የሚቀያይር ምንድን ነው? እኔም አላቅም። በቃ ግን ደግሞ ተስፋ አልቆርጥም። አንተ ግን ተስፋ እየቆረጥክ ነው በማለት እንግዲህ አቶ ገዛኝን ቤቲ ስትናገረው ነበር ማለት ነው። አቶ ገዛኝም እንግዲህ ያው እጅግ በጣም በመናደድ በቃ ደስታችን እንዳሳልፍ ነው፣ አሁንም ንዴታችንን በመጠጥ እናሳልፍ ማለት እንግዲህ አሁንም እጅግ በጣም ሲበሳጩም ሲደሰቱም እንደዚሁ መጠጥን መደበቂያ እያደረጉ ይገኛሉ ማለት ነው። እንዲሁም ቤቲ አጫውጭቀኝ፣ በቃ ብዙ አትናገረኝ፣ ካልዚያ ደግሞ ብቻዬን ውስጥ ገብቼ መጠጣት እፈልጋለሁ በማለት እንግዲህ በንዴት አንተ በጣም ተስፋ እየቆረጥክ ነው፣ እኔ ግን ተስፋ አልቆርጥም፣ በጣም ብዙ ነገሮችን ማሳካት የምፈልጋቸው ነገሮች አሉ በማለት እንግዲህ ቤቲም ተናግራለች ማለት ነው። ከአቶ ገዛኝ ጋር ከአባቱ ጋር እንግዲህ አምርቷል ማለት ነው። ከዚህ በኋላ እውነቱን እንግዲህ እንዳወቀና እስከ ዛሬ ሲደባበቁት የነበረው ነገር የአለምዬ ጉዳይ ነበረ። አለምዬ በህይወት የለችም ሞታለች ብሎ እንግዲህ የራሱን የገንዛ ልጁን አቶ ገዛኝ አሳምኖ ነበረ። ናቲ ግን እናቱ በህይወት እንዳለች ያውቃል። ግን ደግሞ አባትና ልጅ እንደዚህ በዚህ ጉዳይ ላይ አወርተውበት አያውቁም ነበር ማለት ነው። እና ዛሬ አሁን ላይ እኔ እናቴ የምትፈልገውን የራሷን የሆነ ድርሻዋን ንብረቷን ትፈልጋለች። ስለዚህ እኔ ደግሞ በእናቴ በኩል ሁኜ ሁሉን ነገር መጠየቅ እችላለሁኝ። ስለዚህ ንብረቷን እንድታካፍላት እፈልጋለሁ። ካለዚያ ግን
ቀጥታ ለፖሊስ ለህግ እሄድና በህግ ሁሉም ነገር የምንዳኘው ይሆናል በማለት እንግዲህ ለአቶ ገዛኝ ማስጠንቀቂያ ሰጥቶታል ማለት ነው። አቶ ገዛኝም ራሷ አለምዬ ለምን መታ አልጠየቀችኝም? ለምንስ አንተ ትጠይቀኛለህ? በማለት እንግዲህ እጅግ በጣም ሲናገረው ነበረ ማለት ነው። አቶ ገዛኝም ያው እንግዲህ ያው ናቲ ማለት ነው። ናቲም አቶ ገዛኝን መልሶለታል። ምክንያቱም እኔ ልጇ ነኝ፣ እሷ መንጣት አትፈልግም። ሲቀጥል ደግሞ እኔ በእሷ በኩል ሁኜ ሁሉን ነገር አስጨርስላታለሁኝ። ስለዚህ የራሷ የሆነ ንብረቷን ነው እየፈለገችው። አቶ ገዛኝም ጊዜ ስጠኝና አስብበታለሁ በማለት እንግዲህ ለልጁ አስጠንቅቋል ማለት ነው። አለምዬ አሁን ላይ አባባ ላይ ባለችበት ሁኔታ ማለት ነው፣ አንድ ቤት በሚኖሩበት ሁኔታ እጅግ በጣም እየተጨናነቀች ትገኛለች ማለት ነው። እንዲሁም እንግዲህ አባዬንም አናግረው ነበረ። አባዬ ቤቱን ሞቅ ሞቅ አድርጊው ቡና ነገር ብታፈይስ አለምዬ በማለት እንግዲህ ጠይቋት ነበረ። እሺ አፈላለሁኝ፣ እንዲሁም ደግሞ ሐኪም ቤት ቀጠሯለን መሄድ አለብን በማለት እሺ በቃ ቀጥሩ በረድ ሲል እንሄዳለን በማለት እንግዲህ ግን ደግሞ አንድ ነገር ላወራ ፈልጌ ነበረ በማለት እንግዲህ አለምዬ ጠጋ ብላል አባዬ ማለት ነው። የተናገረችው ነገር አለ። ናቲ የራሱ ቤት ስላለው ወደዚያ መሄድ እፈልጋለሁኝ። እዚህ ቤት ልኑር ወይንም ደግሞ አልኑር፣ ይህን ደግሞ አንተ ይከፋል አይከፋም የሚለው ነገር በጣም ጥያቄ እየሆነብኝ ነው በማለት እንግዲህ ለአባባ ተናግራ ነበረ ማለት ነው። አባባ ደግሞ እንዴት እንደዚህ ታስቢያለሽ አለምዬ? ይህም እኮ ቤትሽ ነው። ሲቀጥል ደግሞ ያው ቤቲ ከምታደርገው ነገር እኔም ደግሞ ከጎንሽ ሁኜ ምንም ነገር እንዳይደርስብሽ ለማድረግ እሞክራለሁ። ያ ማለት እንግዲህ ከሚደርስብሽ ነገሮች በሙሉ ልከላከልልሽ እችላለሁኝ። ስለዚህ ይህም ቤትሽ ነው፣ ለምንስ እንደዚያ ታስቢያለሽ? በማለት እንግዲህ ምንም ነገር እንዳታስብና ቤቱም እንደ ቤቷ እንድታስብ በማድረግ እንግዲህ አባባም ተናግሯል ማለት ነው። አለምዬ እሺ ብላ እንግዲህ ተቀብላለች። እንዲሁም ደግሞ አባባ በፍቅር እያዩት ነበረ አለምዬን ማለት ነው። በነገራችን ላይ አለምዬና አባባ አብረው ቢሆኑ እጅግ በጣም ደስ ይለናል። በጣም ብዙ ኮሜንት የሚጽፉም አሉ። አለምዬና አባባ አንድ ላይ መሆን አለባቸው። አለምዬም እጅግ በጣም መልካም ሴት ናች። ብዙ ነገሮች ደርሶባታል። ስለዚህ ቀጣይ ህይወቷን እንግዲህ ከአባባ ጋር መቀጠል አለበት። አባባም ደግሞ እንደዚሁ በጣም የብቸኛ ህይወት በጣም ብዙ ጊዜ ሁነታል ቆይቷል። ስለዚህ ከአለምዬ ላይ ጋር መሆን አለባቸው። ሁለታቸውም ጠንካራ ሰራተኞች ናቸው። እንግዲህ አባባም እንደምታውቁት ማለት ነው በጣም መስራት የሚወድ ታታሪ ነው ማለት ነው። ስለዚህ ከአለምዬ ጋር ቢሆኑ እጅግ በጣም ደስ ይላሉ። እንግዲህ ናቲና ትሁትም እንደዚው አብረው ይሆናሉ ማለት ነው። በነገራችን ላይ አሁን ላይ ማለት ነው ናቲ የትሁትን ልጅ ይዞ ወደ ቤቷ መልሷታል ማለት ነው። ያ ማለት እንግዲህ የትሁት አባት ወደዚህ ይመጣሉ፣ ወደ አዲስ አበባ እመጣለሁ በማለት ሲናገሩ ነበረ። ምክንያቱም ማይካ ልጁን ወደዚህ መታ ስለነበረ ማለት ነው። በዚያ ምክንያት እንግዲህ አሁን ላይ ትሁት እንዳለችው ማለት ነው ያው ናቲን ልጅን ወደ ቤተሰቦቿ እንድትወስድልኝ እፈልጋለሁ ማንም ሳያይ በማለት ማለት ነው። ሲቀጥል እንግዲህ ናቲ ማለት ነው የትሁትን ልጅ በመያዝ ወደ ቤተሰቦቿ ወስዷታል፣ በሰላም አደርሷታል። እሱም በንዴት ተሎ ነበር የተመለሰው። ምክንያቱም ያንን ነገር ሰምቶ ነበር ማለት ነው። የሰማው ነገር ምንድን ነው እንግዲህ አባባ ነግሮት ነበር። ማወቅ አለበት፣ መጠንቀቅ መቻል አለባት። ሲቀጥል ደግሞ ናቲ ደግሞ ራሱን መቆጣጠር የሚችል ሰው ነው። የተነገረውን ሁሉ ዝም ብሎ ሩጦ የሆነ ተንኮል ነገር አያደርግም። ግን ደግሞ እሱም የሆነ ነገር እንዳያደርጉትና እንዳይጎዱት የግድ መጠንቀቅ መቻል አለበት። በዚህ ምክንያት ደግሞ ቤቲ እያደረገችውን ከአለምዬ ላይ እያደረገችውን ነገር በሙሉ ማወቅ አለበት በማለት ማለት ነው። እንግዲህ አባባም አለምዬ እንዳትነግረው ብለው ነበር። ግን ደግሞ አባባ የግድ መስማት አለበት ብሎ ስላሰበ ማለት ነው ያለውን ሁኔታ ነግሮታል ማለት ነው። ምክንያቱም እናትህ ሆስፒታል እየገባችው ቤቲ ይቅርታ ጠይቃታለሁኝ፣ አለምዬ ይቅርታ ታደርግልኛለች በማለት እንግዲህ በዚያ ስበብ መታ ነው መርፌው ወቅታት የሄደችውና እናት ታማ የነበረችው ወድቃ የነበረችው በዚህ ምክንያት ነው። እና ሁለታቸው አቶ ገዛኝና እንዲሁም ደግሞ ቤቲ እናት ግን ለመግደል አሁንም እየጠሩ ነው ያሉት በማለት
ነግሮታል። ናቲም እጅግ በጣም ነበር የደነገጠው። እንዴት እንደዚህ ልታደርገኝ ትችላለች? ለምንድን ነው የማይተውን? በማለት እንግዲህ እጅግ በጣም እሱም ደንገጥ ብሎ ተነስቶ ነበረ። አባባም እኔ የነገርኩህ አንተ እንድትናደድ እንድትበሳጭ አይደለም፣ በብስጭትና በመናደድ ያልሆነ ውሳኔ ውስጥ እንድትገባም አይደለም። ናቲ አንተ በጣም አስተዋይና አረጋ ያልክ ልጅ ነህ። ስለዚህ ራስህን እንድትጠነቀቅና ከእንደዚህ አይነት ነገሮች እንድትጠብቅ ነው ይህን ነገር እየነገርኩ። ሁሉን ነገር በብላት ነው ማድረግ ያለብህ፣ በንዴትና በቁጭት እንደዚህ አይነት ነገሮችን ማድረግ የለብህም በማለት እንግዲህ አባባ መክሮታል ማለት ነው። እና ናቲም ይህን ነገር ከሰማ በኋላ እጅግ በጣም ነበር የተበሳጨው። ያው ግን ትሁት ልጅን በመጀመሪያ ውሰድልኝ፣ ነገ ዛሬ ሳልን በሷ መሳቀቅ አልፈልግም። አሁንም ልጅን የሆነ ነገር እንዳያደርጉብኝ ቀጥታ ወደ ቤተሰቦች መመለስ አለባት በማለት እንግዲህ ያው ልጇን አድርሶላት መጥቷል ማለት ነው። ልጇን አድርሶ ሲመለስ ግን ማለት ነው ቀጥታ ቤቲ ጋር ነበር የሄደው። እየሮጠ ቀጥታ ቤቲ ጋር ነበር የሄደው ማለት ነው። ምክንያቱም እናቱን ለምንድን ነው እንደዚህ ያደረገችው? ለምንድን ነው የወጋሻት? ለምንስ እንደዚህ ጥቃት አደረሽባት? ከሚል አንጻር ማለት ነው ቀጥታ ሄዶ ጉሮሮዋን ነበር ያነቃት ማለት ነው። እና አለምዬን ለምን እንደዚህ ያደረግሻት? በማለት እጅግ በጣም ተበሳጭቶ ሲሄድ እንግዲህ ትሁትም ደርሳለች። ትሁት ገላግላቸዋለች። ግን ደግሞ ያው ቤቲ በጣም ብዙ ነገር ነበር እየተናገረችው ማለት ነው። በነገራችን ላይ ትሁት ማለት ነው ያው ቤቲን እየተከታተለች ያው ከጀርባ ምን እያደረገች ነው፣ ምን እየሰራች ነው የሚለውን ነገር ማለት ነው ለማወቅና ለማየት እንትን ብላ ነበረ፣ ተከታትላት ነበረ ማለት ነው። እና ቤቲ በድብቅ እህቷን ታገኛታለች እና ስለ እህቷ ያለውን ነገር እያንዳንዱ ለእህቷ እያስረዳቻት ትገኛለች ማለት ነው። እንግዲህ የማትራመደው የታማሚዋ እህቷ ማለት ነው የቤቲ ሕክምና እንዲጀመርላት ጠይቃት ነበር እህቷን ማለት ነው። ስለዚህ ቤቲ ደግሞ አሁን ላይ ተሳክቶላት አቶ ገዛኝ ያው ገንዘብ ስለሰጣት ማለት ነው የምትፈልገውን ገንዘብ እንትን ስላለች ስላገኘች ማለት ነው ቀጥታ የእህቷን የህክምና እንትን ነበረ ለማስጀመር የሞከረችው ማለት ነው። እና ቀጥታ በመሄድ እህቷን ካገኘች በኋላ ያሰብኩት ነገር ተሳክቶልኛል፣ ስለዚህ ያው ከአንድ ሳምንት በኋላ የህክምናውን ነገር ትጀምሪያለሽ በማለት እንግዲህ ለእህቷ አሳውቃለች። እህቷም እጅግ በጣም ደስ ብሏታል። እስከዚሁ ድረስ እየተከታተለች ነበረ ያው ትሁት ቤቲን ያየቻት ማለት ነው። ቤቲ ከሄደች በኋላ ግን የቤቲን እህት ቁጭ ብላ አዋርታታለች ማለት ነው። መራመድ እንደማችልና እንዲሁም ደግሞ ሰው እየጠበቀች እንደሆነ ነው እንግዲህ ስትነግራት የነበረችው ማለት ነው እንጂ የቤቲ እህት ነሽ አይደለሽም ምናምን የሚለውን ነገር በደንብ አልጠየቀቻትም። ግን ደግሞ በትንሹም ቢሆን መረጃ አግኝታለች ማለት ነው። ምክንያቱም ቤቲ ከምን አንጻር ነው እንደዚህ በጣም ኃይለኛና እንትን የሆነችው የሚለው ነገር ለእሷ ጥያቄ እየፈጠረባት ነበር ማለት ነው። በዚህ ጉዳይ አለምዬን ጠይቃት ነበረ። ምክንያቱም ያው ቤቲና እንዲሁም ደግሞ አንቺ ከመቼ ጀምሮ ነው የምትተዋወቁት በማለት እንግዲህ ጥያቄ አለምዬን ጠይቃት ነበረ ማለት ነው። እና አለምዬ ደግሞ እንደማታውቃትና እንዲሁም ደግሞ ለመጀመሪያ ጊዜ ገዛኝንና እንዲሁም ደግሞ ቤቲን በገንዛ አልጋዋ ላይ እንዳየቻት ሲባልጉ ሁለታቸው እንዳየቻት ነው የነገረቻት ማለት ነው። እና የጠረጠረችውን ነገር ያሰበችውን ነገር ያው ትሁት ለአባዬ ተናግራለች። ቤቲ የሆነ ቂም ያለባት ይመስለኛል በእርግጠኝነት አባዬ እንጂ እንደዚሁ ዝም ብላ ያው ከአለምዬ ላይ ይህን ያክል ነገር አታደርግም በማለት እንግዲህ የጠረጠረችውን ነገር የብል አባዬ ተናግራለች ማለት ነው። እና ቤቲ በስተመጨረሻም በመናደድ በመበሳጨት ማለት ነው እናንተ ብቻ ናችሁ እንዴ የተበደላችሁ? እናንተ ብቻ ናችሁ እኔ እንደዚህ የሆናችሁት? የኛ ህይወትስ የጨለመው በአንተ እናት እኮ ነው። ያንተ እናት ክፉ ነች፣ አንተም የእናትህ ልጅ ነች በማለት እንግዲህ ያው እንግዲህ ናቲን የተናገረችው ነበር ማለት ነው። እና የኔ እናት እንደዚህ አታደርግም፣ መጥፎ ነገር አታደርግም፣ ምንም ነገር አታደርግም፣ የምትናገሪው ነገሮች በሙሉ እንዳለ ውሸት ናቸው፣ የኔ እናት ጨዋ ነች እያለ እንግዲህ ናቲም ተናግሯል ማለት ነው። ቤቲ ደግሞ እጅግ በጣም ተበሳጭታ ስለነበር እያንዳንዱን ነገር ማሳየት እችላለሁ እኮ የሚታይ ነገር ነው። ስለዚህ እናቴ ይህን አላደረገችም ካልክ ደግሞ እና ላሳይህ ና ውጣ ላሳይህ
በማለት አንተ ክፉ እናትክም ክፉ ነህ፣ ለካ የዚያች የክፉ ልጅ ስለሆንክ ነው እንደዚህ አንተም ክፉ እየሆንከው በማለት እንግዲህ እጅግ በጣም መጥፎ ቃላቶችን እየተናገረችው ነበር። በስተመጨረሻም ናቲ ማለት ነው ተከትሏት እንግዲህ ቤቲ ጋር ሄዷል። እርግጠኛ ነኝ ስለ እህቷ የምትነግረው ይሆናል። አሊያም ደግሞ መንቀሳቀስ መራመድ የማችለው እህቷን ለማሳየት ነው ብዬ ነው የማስበው ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር አብረን በጉጉት የምንጠብቅ ይሆናል ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።